ስስቱኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ማመን ሲጀምር ነው ከተለባት ነው እሱ በቃ ለለቱ ልጁ አራፊዩ ሲጀምር መውጣት አለብሽ። አትፈቺ በቃ ስለምትጋማ አንቺ ያለበት ነገር ነግሮሻል አይደል? ትናንትና መምጣት እንዳልነበረብሽ እኮ ነው። አይመለከትሽም። ብሩኬ አንድ ነገር ይሁንና እገልሻለሁ። ማንንም በህይወት እንደማትሆኚ ወቂ ግን ሰዩ አንቺ ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ትላንትና ምንም አላልናችሁም፣ ዛሬ ግን መናገርም አለብን። እናንተም ማወቅ አለባችሁ። ብዙ የተጨነቃችሁ ሰዎችም አላችሁ። በጣም ያልጠበቅነው ነገር ተፈጥሯል ትላንትና ከፕሮግራሙ በኋላ እናንተን ላለማስጨነቅ ነበረ፣ ግን ደግሞ ይሻለዋል ብዬ አስቤ ነበረ። ብሩኬ አሁን ሆስፒታል ነው ያለው፣ ትንሽ አሞታል። ትላንትና ተናግሬያለሁ፣ ብዙ ጊዜ ተናግሬያለሁ። ብሩኬ በጣም ጭንቀት ላይ ነው፣ ነገሩን እንዲረሳ ነበረ። እንደዛ አይነትም ነገር አዘጋጅቼ ሃይሚን ጠርቼ ወደ ቀድሞ እንዲመለሱ አስቤ ነበር እንደዛ አይነት ነገር ያደረኩት። ግን ደግሞ ብሩኬ ከባድ ሁኔታ እያሳለፈ ነው። በጣም ብዙ ሰው ለመፍረድ እየወሰናችሁ ነው። ሰው ያለበትን ሁኔታ አልተናገረም። ብሩኬ ምን አይነት ሁኔታ እያሳለፈ እንዳለ፣ ስንት ጭንቀት እንዳለበት ተናግሯል። መረዳት መቻል አለብን። ምናልባት ካሜራ ፊት ፈገግ ብሎ እየሳቀ ሊመጣ ይችላል፣ እየተደሰተም ሊመስላችሁ ይችላል። ግን ደግሞ እኔ አጠገበዋለሁ። ያለፈ ያለውበት መንገድ በጣም የሚከብድ ነው እና ትናንትና እንዴት ሆኖም እንደሆነ አላቅም። በቃ ካሜራውን አጥፍተን እንደሆነ ነገር ሆነና ወደቀ። ከዛም ተደናግጠን ሆስፒታል ይዘነው ሄድን። ግን ደግሞ እዛው ነው ያደርነው። አሁን ያለበትን ሁኔታ ለሃይሚ መናገር አለብኝ። ይሻለዋል ብዬ ጠብቄ ነበረ። ደህና የሆነ መስሎኝ ነበረ። ለማንም መናገርም አልፈለኩም ነበር። ግን ደግሞ ይሄንን ነገር ሃይሚ ማወቅ አለባት። እንዲህ የሆነ ያለበት ምክንያት እሷ ናት። እኔ እንደማስበው ለሃይሚ ነው፣ ለሃይሚ በማሰብ ነው እንደዚህ አይነትም ነገር ውስጥ እየገባ ያለው፣ እንደዚህ አይነት ሁኔታም እያሳለፈ ያለው ሃይሚ እንድትረዳው ነው። እና ብዙዎቻችሁ ብትረዱት ደስ ይለኛል። ማንም ችላ ባይለው እንዴ ማሰብ ያለብን እየተጎዳ ስላለው ሰው ነው። እየተጎዳ ነው ብሩኬ። ዛሬ ሃይሚን ይዣት ለሄድ እፈልጋለሁ፣ እጠርቻታለሁ። እና ብቻ ግን ብዙዎቻችን ሌላ ነገር ባናስብ ጥሩ ነው። የሰው ጭንቀት ብንረዳ፣ ሰው ያለበትን ሁኔታ ተረድተን ብንወስን አሪፍ ነው። መጥፎ ሁኔታ ላይ ነው ብሩኬ ያለበት ሁኔታ በጣም የሚከብድ ሁኔታ ላይ ነው ያለው እና ይሄንን ነገር ደግሞ ሃይሚም እንድትረዳው ፈልጋለሁ። ሃይሚም ተረድታው ቢያንስ እንኳን መታመን መቻል አለበት። ያላደረገውን ነገር አድርገሃል ተብሎ ይሄ ሁሉ ጭንቀት ማስተናገድም የለበትም። ነገ የምናፍርበትን ነገር ነው እያደረግን ያለ ነው። ነገ ላይሆን ይችላል። የልጁ አባት መጥቷል። እኛ ደግሞ ማመን መቻል አለብን። ሁላችንም ብሩኬ ላይ እየፈረድን ነው። ብሩኬ ነው እንደዚህ ያደረገው ብለን እያመንን ነው። እኛ ባመንን ቁጥር ደግሞ እሱም የማመን ቻንስ ይኖረዋል። የሆነ ይጸጽታል እኮ ያላደረግከውን ነገር አድርጋል ተብለ ሁሌ ስትገመገም ይከብዳል እና ሁላችንም ባንፈርድበት ባይ ነኝ። ያለፈበት ያለው መንገድ በጣም ከባድ ነው። ማሰብ መቻል አለብን ለሱ። አሁን እንደዛ መሆኑ እንኳን ለኔ ግራ አጋብቶኛል። እንድታዩት ስለፈለኩ ነው። ራሱን እስከ መሳት ድረስ የሚያደርስ ምን አይነት ጭንቀት ቢሆን ነው? በጣም ብዙ ተጨንቋል፣ ብዙ እያሰበ ነው። ያንን ነገር ደግሞ ሁላችንም ልንረዳው ይገባል ብዬ ነው ማስበውና ሃይሚንም ይዣት ሄጄ
ያለበትን ሁኔታ ላሳያት እፈልጋለሁ፣ እንድትረዳው እፈልጋለሁ። ይደብራል። በእንደዚህ አይነት ወይ ሁለቱንም ማየት አልፈልግም። ብሩክንም ሃይሚንም እንደዚህ አይነት መንገድ ውስጥ እንዲገቡ አልፈልግም። አንዳንድ መጥፎ ሀሳብ የምታስቡ ሰዎች አላችሁ። እኔ ችግር የለውም፣ በፈለጋችሁት መንገድ ማሰብ ትችላላችሁ። ስለ ዛሬ ብቻ የምታስቡ ሰዎች አላችሁ። ዛሬ ስለተፈጠረ ትላንት ምን አይነት ሰው እንደነበረን የምትረሱ ሰዎች አላችሁ በዛሬ። ያ ነገር ደግሞ ልክ ነው ብዬ አላስብም። ሰው የፈለገውን ነው የሚያስበው። እንደዚህ አስብ ተብሎም ሊጠየቅ አይገባም። እኔ የኔን አስተሳሰብ እኔ ነኝ እንጂ የማስበው ሰው አስቦልኝ ላስብ አልችልም። የሰውም ሀሳብ አራማጅ አይደለሁም። እኔ የራሴ ሀሳብ ያለኝ ሰው ነኝ። ማድረግ የምችለውን ነገር ማድረግ ያለብኝን ነገር አውቃለሁ። ጓደኞቼ ናቸው ብሩክም ሃይሚም። በጣም ማስብላቸው፣ በጣም የምጨነቅላቸው፣ ከነሱም አልፈው ለኔ ያስባሉ፣ በጣም ይጨነቃሉ። መጥፎዬን አይፈልጉም። ሁለቱም ብሩክም ሃይሚም እንዲለያዩም አልፈልግም። ምንም እንቅፋት እንኳን እንዲነካቸው አልፈልግም። በጣም ነው የምወዳቸው። ለዛም ነው እንደዚህ እየለፋን ያለ ነው። ተረዱትም ብዬ እየተጨነኩኝ እያልኳችሁም ያለሁት አንድም ለዛ ነው እና ብቻ ግን ሃይሚን ጠርቻታለሁ። ትምጣና ያለውን ነገር ነግሬያት ይዣት ሄጄ ብሩክ ያለበትን ሁኔታ ለቤተሰብ ለእናንተም ማሳያለሁ። ብቻ እስክትመጣ ትንሽ እንጠብቃት። ስስቱኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ በክደት ውሄ ጻፍሽኝ በበደል መዳፍ ውስጤን ሰብሬ ስበድል ዛሬም ልቤ መቼ የተነዳ በራስ ቃል መውደቄ በመንገዴ ላይ ቢጎልም ከቶ እምነቴ ባንቺ ፍቅር ቀንቷል ሙሉ ማንነቴ። አለሁ ምን አዲስ ነገር አለ? በጣም ከባድ ነገር ተፈጥሯል። ሃይሚ ምን ተፈጠረ? መናገር አልነበረብኝም፣ አላውቅም። ግን ደግሞ አንቺም ማወቅ አለብሽ። ማለት ምን ነው መናገር አልነበረም? ትናንት ባደረከው ነገር ቆጭቶ እንዳይሆን ብቻ አይደለም። እኔማ እሱ እንዴት ብሎ ይቆጨኛል? ግን አሁን ላይ የሆነ ከባድ ነገር ተፈጥሯል። ትናንትና መናገር እችል ነበረ፣ ግን ደግሞ ያልተናገርኩበት ይሆናል አይደል? የሆነ ነገር ይፈጠራል ብዬ ፈርቼ ነበር። ግን ደግሞ አሁን ካልነገርኩሽ ይባስ ሌላ ነገር ነው የሚፈጠረው። እንዴ አልገባኝ። ምን ተፈጥሮ? ትናንትና ከወጣሽ በኋላ ትናንት ከወጣሽ በኋላ ራሱን ስቶ ወድቆ ነበረ ማለት አላቅም። ሃይሚ እኔ ብዙ ጊዜ ተናግሬያለሁ። የሆነ ጭንቀት አለ ውስጡ ላይ፣ በጣም እየተጨነቀ ነው። እዚህ ምረን ነው ታራ እውነቴን ነው ሃይሚ። ትናንትና ልነግርሽ ነበረ፣ ግን ይሻለዋል ብዬ አስቤ ነበረ። ግን ደግሞ ይደራሉኝ ማለት ሆስፒታል ሸረችው። አዎ እዛ ነው። ለዚህ ድረስ ደርሷል ሃይሚ። እሺ ምን ይሻላል? እኔ አሁን ተናግሬ ነበረ መቼም ባንቺ ምክንያት ነው ትልኝ። ምን ሆኖ ነው ራሱን የሳተው? ያረጋችሁት ነገር አለ ወይስ ያቺ ቀዝቃዛ ያረጋችሁት ነገር አለ? አልገባኝም። ምን አርጋው ነው? እንደዛ አይደለም። ፌንት ነቅሎ ማያቅ ልጅ እንዴት ፌንት ሊነቅል ይችላል? ጭንቀት ነው። እሺ አሁን የት ነው?
ሆስፒታል ነው ያለው እኮ። መሄድ እንችላለን። እንሄዳለን። እሱ እንዳሳየሽ ነው የቀረውሽ። ግን ደግሞ ግን ምን ሌላ ማላውቀው ነገር አለ? የለም እንድትጨነቂ አይደለም፣ ግን ነገሩ ላይ የሆነ ቦታ ብትሰጪው ነው ደስ ይለኛል። እዚህ ዋሻዬ ነገር አለ። የሆነ ነገር አድርገውታል። እውነቱን ንገረኝ። አይሚ እኮ እኔ ስወጣ ደህና አልነበር እንዴ? እኮ በጣም ተጨንቆ ነበረ፣ በጣም እያሰበ ነበረ። እሺ በዛ ምክንያት ነው ራሱን የሳተው? አዎ አላውቅም። እኔ አሁን ሃይሚ እኔ እንድትረጁም እፈልጋለሁ። እያለፈበት ያለው መንገድ እንጃ፣ በጣም ጭንቀት ውስጥ ነው ያለው። እኔ እንደዛ አይቼውም አላውቅም። ዝቅ ብሎ ነስር በነስር ሆኖ ራሱን ሲዝት እኔ ግራ ገባኝ። ምን ማለት ነው ነስር? ደግሞ ነስር አለበት፣ ያው እሱን ታውቂያለሽ። ግን ትላንትና ደግሞ እንደዛ ወድቆ እኔ ይሻለዋል ብዬ ነበረ፣ ግን ይደራሉ። የሆነ ነገርም ሳይመታው አይቀርም። እዚህ አትዋሸኝ። እኔ እውነቱን ዘገየም ቆየም ፈጠነም ማወቅ አይቀርም እኮ የዋሾሽ አይደለም። ታደርገው አንደኛ ነስር እንዴት ሊነስረው ቻለ? ሲቀጥል ደግሞ እንዴት ነው ፌንት ነቅሎ ሆስፒታል እስከ መግባት የሚደርሰው? ምን የሆነው ነገር አለ ማለት? ከዚህም በፊት የምንጨቃጨቅበት ጉዳይ አይደል እንዴ? ምን ይሄ ሊያሳስበው ነው የሚገባው ወይስ? አልገባኝም። የተፈጠረ ነገር አለ ሌላ ነገር እንዴ? ይሄ እኮ ከሌላው ጊዜ የተለየ እኮ ነው። እሺ ለማንኛውም ሰደኝ። እሺ ወስድሻለሁ። ተረጋጊ። ሄደን እናየዋለን። ያለበትን ሁኔታ ታያለሽ። እንጠብቃለን። ሌላም ትነግረኝ ነገር አለ? የለም። ሄደሽ ብታዩ እና ተረጋግታችሁ እንድታወሩ ሰላም እንድትፈጥሩ ነው ፈልገው። እንደዚህ አይነት ሁኔታ ውስጥም አንቺ መግባት የለብሽም። የሚያሳስበን መጀመሪያ እሱን ሄጄ ማየት አለብኝ። ሲቀጥል ደግሞ ተሳስበን ምናምን ተረድቼው የሚባለውን ነገር እሱን እናስብበታለን። ሁሉም ነገር ጤና ይቀድማል። ሄጄ ልየው። ሲቀጥል ደግሞ የሆነ ነገር ባይሆን በእርግጠኝነት በዚህ ምክንያት ብቻ ራሱን ሊስት አይችልም። ሁሌ የምንጨቃጨቅበት ጉዳይ ነው። አዲስ ነገር የለም። ብቻ ለማንኛውም ሃይሚ ሄደን እንየውና ያለበትን ሁኔታ ከነቃም ታወሪዋለሽ። እሺ መረጋጋት አለበት። ምንድነው ልገሉት ነው እንዲያሰባችሁ አይደለም? ነይ በቃ ነይ አይደለም በቃ ተይ ነይ ነይ እዚህ ጋር ነው የምትባየውን ስሚ። ይሄ ልጅ አሞታል። በቃ የምትባየውን ስሚ። በእናትሽ አሁን እኮ ጭቅጭቅ አይደለም እዩ። በእናትሽ እሺ ነይ በቃ ከእሷ ጋር ተይው። ሌላ ጊዜ ትጨርሳላችሁ። አንድ ቁጭ ለምን ሲጀመር መንካት የለባትም እሷ በቃ ለለቀው ልጁ ረፊ እዩ ረፍት ያርግበት ልጁ ታየው። አሁንም ታላላችሁ አሁንም ምንድነው የፈለግሽው? አይደለም በቃ ሲያንዲ ተረጋጊ። አይደለም በቃ ተረጋጊ አንዴ። እንደዚህ ሆኖ ምን አድርገሽ ነው? አሁን ደህና ነው። አሁን እስቲ አንዴ እዩ ዝም እንድት ይፈልጋሉ። አንዴ ዝም አይኔ እንደው ታውቂያለሽ። አሁን ደህና ነው። በቃ አሁን ተረጋጊ። አንቺ ተረጋጊ። ያለውን ነገር እዩ ጭቅጭቅ እዚህ ጋር ያመመው ሰው እኮ ነው ያለው። አታውሪ ደግሞ ፈልጋ አሁን መድኃኒት ምናምን ሰጥቶታል ዶክተሩ ማለት ነው። ሃይሚ እዩ አንቺ ነገር ልንገርሽ ሃይሚ
አሁን በእናትሽ እዩ ረፊ ለማየት አለባት። የተፈጠረው ነገር እኮ እኔ እንድታየው ነው የጠራዋት እኮ ረፊ። ዝም በል ጭቅጭቅ ለጭቅጭቅ ነው እንደ የጠራዋት። ለምን አታስወጡልኝ? ተነሽ ነው ሲጀምር አንቺ የሆነ ነገር አድርገሽ ነው ማአድሻለሁ። እሺ ሃይሚ እንዴ እሱ እንደዚህ ሆኖ አንቺ ምን አይነት ራስ ወዳድ ነሽ? ማ እኔ አይደለም እኮ ራስ ወዳድ ነሽ። ቅናት ነው እንደዚህ ያንጨረጨረሽ ያለው አየሩስ በማርያም ጉዳያችሁ ምንድነው? ሃይሚ እቺ ልጅ ለምንድን ነው የጠራውሽ? የሆነ ነገር አድርገዋለች። ማ እኔ ምንም ያደረኩት ነገር የለም። ያደረሽውን ታውቂያለሽ። እዩ ለምንድን ነው ዝም የማትይው? የነበረው ልጅ እንዴት እንዳደረሽ ትላንትና መጥተሽ ሃይሚ በጠበቅሽ ታውቂያለሽ አይደል? አሁን መረጋጋት ያለብሽ አንቺ ነሽ። ሃይሚ እባክሽ እንድታወራው ነው ያመጣሁት እኮ የምታወራው ልጅ እኮ ራሱ እኮ ቢሆንም በቃ ነገር ማውራት አይችልም ማለት እኮ። እሺ ዝም በይ፣ ለጭቅጭቅ አይደለም ዝም በይ በቃ። መጀመሪያ ነበረ ማውራት ደህና እያለ ጤነኛ ባለበት ሰዓት አሁን እንደዚህ ምን ነው አንቺ ነሽ እዚህ ሁሉ ሰበብ አንቺ ነሽ እዚህ ሁሉ ሰበብ እገልሻለሁ። እገላታለሁ። ችግር ውስጥ እንድትገቢ አይደለም የጠራሁሽ። እዩ እዩ ለምንድን ነው የማትረጋጊው? ነይ እዚህ ጋር ቁጭ በይ። ሃይሚ ሲጀመር እንደ መጣችሁ ረፊ እዩ በቃ ተረጋጉ። ጉዳያችሁ ምንድን ነው? ተረጋጊ በእናትሽ እየሩስ በማርያም ተረጋጊ። ያን ሁሉ ጊዜ ተንበርክኮ ሲለምናት ነበር። ይሄን ሁሉ ነገር እንደሚመጣ ማንቂ ነበር። ዝም በይ እባክሽ። አንቺ ጋር ልጨቃጨቅ አይደለም የመጣሁት እኮ በቃ ጭራሽ እዚህ ሲጀመር ምን ሰራሽ? አይፈልግም አንቺ ትያሽ ነው የዋሰስ ማሙት ስለምን እሺ እየሩስ አንዲ ቢያንስ ዝም በይ በቃ። ያለውን ነገር ታውራ በቃ ኖርማል ነው። ምንድነው አሁን ተረጋግቷል በቃ። ይኸውልሽ መድኃኒት ይኸውልሽ በቃ በድንገት የሆነ ነገር ሆኖ ነበር። አሁን ደግሞ በቃ በእግዚአብሔር ይመስገን ተስተካክሎልታል። ነፍስሽን ነው ሲጀመር መውጣት አለብሽ። እዩ ለምን አትረጋጊ? ምንድነው ጉዳይሽ? ምንድነው ፍላጎትሽ? ምንድነው አንተ ራስህ ፍላጎትህ ምንድነው? ምንድነው እንደ የፈለግሽው? ምንድነው ተረጋጊሽ። በእናትሽ በቃ ሰው ተረጋ አይደለም ኖ በቃ ይሄ አይደለም እንደ አንቺ የምትወስኚው ነገር አይደለም። እየሩስ ተንተሽኛል አይደል? አንዴ ተረጋግተሽ ያለውን ነገር በስነ ስርዓት ቢያንስ ይልሽ አሞታል ገብቶሻል። ቢያንስ ሰላሙን ስጪት። ምንድነው አይደለም በቃ ማንም ሰው በቃ አይመለከተውም። በቃ ይሄ መጀመሪያ መዳን አለበት። ምንድነው የፈለጋችሁት? ወይ ሃይሚ ከሷ ጋር ጭቅጭቅ አይደለም ያዝ ያለሽ ከሷ ጋር አይመለከትሽም። እኔ ከሷ ጋር ልጨቃጨቅ ነው እንደመጣው እኮ እኔም እንድታዩ ብትነሳ ምን ትሆናለች? እዩ በቃ ተረጋጊ። እንዴ እኔ እኮ አልገባኝ። በቃ አይመለከትሽም። ያለው ነገር ዝም በይ ችግር የለውም። አንቺ እዚህ ጋር ያመመው እኮ ሰው ነው እንዴ አሻንጉሊት እኮ አይደለም ሰው እኮ ነው እንዴ። የራሳችሁ ጉዳይ ለምን ታስቀድሙት እንዴ? በቃ ተጨቅጭቀው ተው ልጁ ሰላም በሰላም ራስ ይና ምን አጨቃጨቀሽ አንቺ? ለምንድን ነው የምትጨቃጨቁት እናንተ? የእናንተን ጉዳይ በኋላ መጨረስ ትችላላችሁ። አሁን እዚች ጋር አሞታል አይደል? ምንድነው የሆነው እኮ በቃ ቢያንስ እንኳን እስኪናቃ ትንሽ እንጠብቅ። በያንቺ ልጅ ይደርምሻል። አሰሚኝ ንገረኝ፣ እውነቱን ንገረኝ። ምን አስደርገው ነው? ምን አርገሹ ነው? ሚላ በእናትህ አይደለም በቃ አርፈሽ ተቀመጪ። በቃ ምትባይስ ነው እዩ። ኧረ እባክሽ እሺ ተለመኝ። ማንም ደህና ለመምሰል የሚመስል ጠላት የለም። ምን አርገሹ ነው? ትናንትና እንደዛ ሲያደርግሽ የነበረው እንደዛ ድራማሽን ስትሰሪ የነበረው ለሱ ብታዝኝ እኮ ያን ሁሉ ነገር አሰራ። ኧረ አንቺ ዝም በይ በቃ ዝም በይ ዝም በይ። አንዴ በቃ ዝም ለማለት በቃ ሞክሪ። ለምንድን ነው ዝም ማለት ለሳቢ አድርጋት። ትናንትና ያ ሁሉ ነገር አይፈጠርም ነበር ለሱ ብታስብ ሴት ብትሆን አይደለም ይቁጭሽ። ያ ሁሉ ነገር የተፈጠረው ደግሞ በሷ ነው። እሺ ቁጭ በይ በቃ ነኝ አልፈሽ ተቀመጪ። ትናንትና ሁሉ ነገር ካደረገች እኔ ትጨነቃላችሁ ብዬ ነው። አሁንም ግራ ስለገባኝ ነው። አልነቃ ስላለ ነው ይልሽ ሃይሚ ይባስ ያሟል ይልሽ ገብቶሻል። አሁን ቢያንስ በቃ ይልሽ ብዙ ነገሮችን አሁን ዶክተሩ መጥቶ ነግሮናል። እኔ እሺ ምን ሆኖ ነው ከወደቀ በኋላ ምን ሆኖ ነው? በቃ ትንሽ ደብሮት ነበር እና ትናንት በተደረገው ነገር በጣም ደብሮት ነበር እና በቃ ራሱን
አሁን ልጅ ናለ መሰለሽ ትንሽ ነገር አይችልም። ትንሽ መናል ነገር አይችልም። በቃ አይደለም አሁን ተችሎታል። አሁን በቃ ደህና ነው። አንቺ ዝማቲም እኔ ሰማሁ እንዴ እናንተ የሚታያችሁ የኔ ጨዋታ ነው እየታያችሁ ያለው። በቃ አሁን ጉዳያችሁ ሊሆን የሚገባው ብሩኬ እንጂ አንቺና የሷ ጉዳይ በኋላ ሊደርስ ይችላል። እንደዛ ያረኩ ነው። አሁን የፈለግሽ ያ ተታውራ የፈለገችው ነው እንዲሻለው ነው እንዲያምኑ እንዲያም እያደረገች ያለችው ከራስሷ ነው። በጣም ነገሮችን እያባባሽ ያለሽው በቃ አርፈሽ ተቀመጪ። ምሳሌ ከሆነ ማለት ነው ሚላ እየገባ በእናትሽ እኔ በጣም እያከበርኩሽ ነው። በቃ አይደለም አረዩ በጌታ እሺ እኮ በቃ ቢያንስ እንኳን እዚህ ጋር ለዚህ አትሁን አታስመስል እንኳን ቢያንስ ረፊ ምንድነው ትናንትና ያንን ነገር ካርገሽ በኋላ ደግሞ እንዳሳብ ያደርጋታል እንዴ? አስመስል ምን ሆናችሁ? በቃ መጀመሪያ ነበረ ማሰብ ሁሉንም መጀመሪያ ነበረ ማሰብ። አሁን እናንተ ጉዳይ በኋላ ይደርሳል። እባክሽ አብቴ ዞር አድርግለት በቃ ለምንድነው ሌላ ሐኪም ቤት መውሰድ አይቻልም እንዴ? ከዚህ የተሻለ ካለና ነው ሃይሚ ምንድነው እዚህ ይሻላል። እኔ አላቅም እንደተፈጠረ እንደዚህ ሆኖ ነው ያገኘሁት። በቃ ፍፄ ነገረኝ መጣሁ እንደዚህ ሆኖ አገኘሁት። ይችላል እዚህ አፋት ከፍትብኛለች ያደረገችው ነገር አልበቃ ብሏት አሁን አፋት ከፍታለች። ያደረግሽው እኮ አንቺ ነሽ እንዴ እንደሆነ ያደረግሽው አንቺ ነሽ ያደረገው አታያትም እንዴ? እናንተ ጉዳይ በኋላ ይደርሳል። ሃይሚ መውጣት ያለብሽ አንቺ ነሽ። ሲጀመር አንቺ ማይፈልግ ሲባቃ አትፈች በቃ ስለምንዳም አንቺ ያለበት ቦታ መገኘት እንደማይፈልግ ነግሮሻል አይደል? ትናንትና መምጣት እንዳልነበረብሽ እኮ ነው። አይመለከትሽም። መምጣት አንቺ ነበርሽ መምጣት እንዳልነበረብሽ ማን ስለሆንሽ ነው? እኔማ አንቺ አላሰበኛ ደስታ መስራችሁን ነገር ነው ያደረኩለት። በገርምሽ አንቺ ምን እያላችሁ ነው? እዚህ ጋር የተኛው ሰው አይደል እንዴ? አታያትም እንዴ? አጉላ ሰበር ጋር ያሉ ነገር የፈጠረችው እኮ እሷ ናት። ናሚ ታይታጋ እንዲመጣርሽ ደግሞ አንቺ ነሽ። አሁን ለምንድን ነው ሌላ ነገር የምታወሩት? ካንቺ ጋር አይደለም ችግር። ለምን ቁጭ አትይም ወይ? ካልሆነ ወጡ ሁለታችሁ እዛ ሄዳችሁ ወጡ። አስወጣት። እሷ መውጣት ያለባት እሷ ነው። ከልጁ ላይ አንቺ ምክንያት ነው። እንደውም ልንገርሽ አይደለም አንቺ ምክንያት ነው እንደዚህ ሆኖ። እርግጠኛ ነኝ የሆነ ነገር አስደረግሻል። ደግሞ ያደረግሽው አንቺ ነሽ። ድራማሽን ሃይሚ ከዚህ የተሻለ ቦታ የታለ? አንቺ ልቀቂያት ልጅ ካለ እዩ አንቺ ምን እየሆነ ነው? ፍሴ ምን እየሆንሽ ነው? አንቺ እንደሚፈጠር ታውቃለህ አይደል? እሷን እዚህ ጋር እኮ አንቺ ምን አጨቃጨቀሽ? አንቺ ምን አጨቃጨቀሽ ከሷ ጋር እንዴ? ምንድነው የሚያነጋግርሽ ከሷ ጋር? እዚህ እንዲሆን ያደረገችው እኮ እሷ ናት። እሷ ግን አንቺ ሁሉ ማንም የሚያውቀው ነገር የለም። ረፊ አትጩሺ። ሁላችሁም ምን ሆናችኋል? ትናንትና መታያንን ድራማ ሲሰራ ነበር። እንደዚህ እንደሚሆን ማሰብ ነበረበት። እዩ ተረጋጊ፣ ተረጋጊ። እሷ በቀል ነው ያዘችው። አለቀ። እሱ በቀል ነው የሚፈልገው አይደል? እዩ በቃ ላስቀይምሽ ነው። እዚህ ጋር ሰው አይደል እንደተኛ ታሙ እንድጠይቀው ነው አይደል ልጃት የመጣሁት አይደለም። ሀብቴ ልክ ነው ብለህ ታስባለህ? እንደዚህ በቃ ትናንትና ያው ነገር ተፈጠረ። እዚህ ጋር ሰው ተኝቶ ውጪ በቃ ነው። ውጪ ተነሽ፣ ተነሽ፣ ውጪ በቃ ተነሽ። እዛ ተረጋጊ እና መጀመሪያ ተነሽ፣ ውጪ። አንቺ ምን አስወጣሽ? አይ አንቺ ይኸውልሽ ትሰሚኛለሽ? አትናገሪያት። እንድትናገሪያትም አልፈልግም። ልክ ይሁን አይሁን እኔ ነኝ የማውቀው። አንቺ ምን አስወጣሽ? ረፊያ ምን ሃይሚ እኔ ከሷ ጋር እንድታወሪ እኮ አይደለም የጠራሁሽ አይደል? እንድታዩ ነው። ደግሜ ያስወጣታለሁ። ሃይሚ በጣም የሚያሳስብሽ ብለሽ ከጎኑ እንድትሆኚ ስለፈለኩ ነው የጠራሁሽ። እሷ ትውጣ፣ እሷ ትውጣ። አንቺ ለምን አታያትም? አልተዋትም። እየረበሸችኝ ነው። እዚች ጋር የተኛው ሰው እየረበሸችኝ ነው። ትውጣ። አሁንም ድራማሽን እየሰራሽ ነው። ውጪ። ሃይሚ ሃይሚ እንዳትነኪኝ አጠገቤ እንዳትነኪኝ። ሃይሚ ለምን እዛ ጋር ሄደሽ ቁጭ ለምን? እኔ ለምንድን ነው ቆይ ጉዳዩን ነበረብሽ አንቺ ነሽ አይደል? መውጣት ስለነበረብሽ ነው። ለዚህ ነው ታዩበት ታዩ በቃ ለዚህ ነው ትውጣ እያልኩ ያለሁት። አትረብሹ። ማየት የምፈልገው እኮ አንቺ ነው። እኔ ምን ሆነዋል? የሆነ ነገር በላቸው። አንተ ካንተ ይበልጣል። እኔ በቃ አሁን ላስቀይማችሁ ነው ሁለታችሁ ነው። ሰው ልጠይቁ ከሆነ አርፋችሁ ጠይቃችሁት፣ ካልሆነ ሁለታችሁ ሙቱ። ተነሽ። እሺ ሃይሚ ለምን አትይም እኮ? ትነሳ። ተያት በቃ እሷን አንቺ እሱን ጠይቀሽ በቃ እንትን ማለት ነው። ከጎኑ ሁኚ
እዩ ታያት ከጎን የምትሆነው ከጎን መሆን በነበረባት ሰዓት እኮ አልሆነችም ማለት ባስፈለገችው ሰዓት አልተገኘችም። ለዛ ነው ከጎኑ አለች እንድትባይ ነው እንደዚህ ያስደረግሽው። አንቺ ሃይሚ ለምንድን ነው የማትረጋጊው እንዴ? ብሩኬ አንድ ነገር ይሁንና እገልሻለሁ። ማንንም በህይወት እንደማትኖሪ ወቂ ግን በህይወት እንደማትኖሪ ወቂ እሱ ብቻ ከዛም የሆነ ነገር ያለ ችግር የለውም። ነይ ደግሞ አሁን አሳቢ አድርግሽ ነይ ተነሽ እንጂ ወጣ ነበር በቃ ለውጪ በክብር ውጪ ሳትባረጂ በክብር ውጪ ውጪ ታያት ምንድን ነው የፈለግሽው? እዩ ውጪ በክብር ይኸውልሽ ለሱ ብዬ ነው ምንም ነገር ማለት ነው። አሰብሻለሁ ምንም ነገር ማለት ነው። ሰው ተመጣጣለች ነው የት እንዳለን ገና ረስታችኋል። ሆስፒታል እኮ ነው ያለው። እኔ አስቀይማችሁ ነው የምሬን ነው። በራፍ ሚሊዮን ረጋ ብላ ስጣት። ቀስበ ሚሊዮን ሰበብ ልትሆን ይፈልጋል። እኔ አረጋም ሰፈራ አረጋው ተበላ ሰበብ ልትሆን ነው እንደዚህ ይችላል። ሃይሚ ተረጋጊ በቃ ምን ሆናችኋል? የልጅ ሁኔታ ነው እናንተ መበጣበጥ ነው እዚህ ጋር ሶን እቺ ጀመራችሁ። እኔ አይደለም አንቺ ከሷ አትሻይም? አልሻልም። እንደዚህ ሆኖ እያየሁት እንዴት ነው የምሻለው? ሀብቴ ጭራሽ ደግሞ እኔን ለማውቀስ ትሞክራለች። እኔ እንደዚህ ያደረኩት አንቺ እዩልሽ እኔ አስቀይምሻለሁ። አታውቅም እንድናገራት የምታረገኝ በቃ እኔ በቃ እንትን እንዳትሉ ወይ በቃ እንደዚህ እንኳን ታሞ ሌላ ነገር ነው የምታስቡት አይደል? እዚህ ጋር እኮ ቀልድ አይደለም እንዴ? ሌላ ሐኪም ቤት ይዘህ ነው እንጂ ሃይሚ ከዚህ የተሻለ ቦታ የለም። እሺ እንደዚህ ሆኖ አለቀም እኮ አሁን ታዲያ እናንተም ተረጋጉ። እኔ ተረጋጋሁ። ልጁ ቢያንስ እንኳን ጤናውን እንዲያገኝ እንኳን አድርጉት። ረጋ በሉ። ሌላ ጭቅጭቃችሁን ሌላ ቀን ስበድል ዛሬም ልቤ መቼ የተነዳ በራስ ቃል መውደቄ በመንገዴ ላይ ቢጎልም ከቶ እምነቴ ባንቺ ፍቅር ቀንቷል ሙሉ ማንነቴ የኔ ማንነቴ መጠበቅ ነው ሃይሚ። እስከ መቼ እኛም አናውቅም። ዶክተሩ ተሻለም ታዲያ ስራ ገባሁ። ማድረግ የምንችለው ነገር የለም። ምንም መጠበቅ ነው በቃ ሃይሚ። አሁን ሌላ ጭቅጭቃችሁን አቁሙ። ረጋ ብለሽ ቁጭ ብለሽ ነኝ እንድታስታምሚ ነው የጠራሁሽ እንጂ ለሌላ ነገር አይደለም። ለምንድን ነው እዩ ማትረጋጊው? እንዲሻለው ትፈልጊያለሽ አይደል? እንዲሻለው የምትፈልጊ ከሆነ ዝም በይ። ሌላ ጉዳያችሁን ሌላ ቀን። እንዲሻለው ስለማትፈልግ ነው እንደዚህ እየሆነች ያለችው። ለዛ ነው ትናንትና ይሁሉ ነገር ያልተጠራ እዩ። ስለ ትናንት አይደለም እኛ የምናወራው። ማረፍ አትፈልጊም? ሂጂ እስኪ ወደ ቤት እረፍት አድርጊ። ልክ አይደለሽም። አይምሮሽን በስትክክል እየሰራ አይደለም። ሂጂ እረፍት አድርጊ። ልብስሽንም ቀይሪ ሂጂ። በቃ ምንድን ነው እንደዚህ ሆነሽ እዚህ ያለሽው? ከሱ ጎን ስላለ ምን እኔ ለማስታመም ብላ ተመሳቆለች እንዴ? ዝም አትሉም እንዴ እናንተ? ቆይ እረፍት ታርለች እንዴ? በቃ ይውጭ። እኔ በሰላም ላስታመበት እና እረፍት አድርገሽ ነይ። ነይ በቃ ነይ። ነገር እየፈለገች ነው እሷ ናት። እኔ ከጎኑ ስላለብኝ እሷ ስትወጣ ጥራኝ። እኔ ነይ ስትወጣ ጥራኝ። ሂጅ
ተዋት፣ ችግር የለውም ትቀመጥ። ስትወጣ ግን ጥራኝ እስኪ። እዚህ ሆነሽ ስከር ይልሽ ምንድነው ችግርሽ አንቺ? እኔ እኮ የሚነገርኩት ነገር የለም አለቀ። አሁን መታ አጉል እንዳሰብ ያደርጋታል። ትናንትና ያንን ሁሉ ነገር ከመጣጣሎች ነበር ይመስል ነበር። ያንን ድራማ ሲሰራ ጉዳዮች ብሩኬ ከሆነ እንደዚህ ከሷ ጋር መጨቃጨቅ ነበር። ዝም ማለት አለብሽ። ምንድነው የሚያጨቃጭቅሽ ከሷ ጋር? በቃ አልፈልግህም ማለች አይደል? ካንተ ጋር ምን ልሄድ እፈልጋለሁ አልፈልግህም ማለች። መጣው አለቀ። እየመጣች ለምን ትበጠብጣለች? አንቺ ምን ተቆርቋሪ ያልኩሽ ነው ታዲያ እንደዚህ እንትን የምትይው? ማን ነው እንድትቆረቆር ያደረገሽ? ምን ማለት ነው? ማን አሁን አንቺ ሰለሱስ እንትን ከወንሞ ስላለብኝ ነው። በቃ እኛ ያለን አይደል እንዴ? መተሽ እዚህ ጋር መመጥመጥ ምንም ይሉ አርፎ የተኛበት ሄደሽ አንቺም እረፍት አድርጊ። በቃ እዚህ ታለሽ እዚህ እረፍት አድርጊ። እዩ በቃ እጂ እረፍት አድርጊ። አንቺ ታለሽ እዚህ በቃ ያለው ነገር እኛው በመንገዴ ላይ ቢጎልም ከቶ እምነቴ ባንቺ ፍቅር ቀንቷል ሙሉ ማንነቴ የኔ ማንነቴ ማንም ይጠራት እቺ ልጅ ራሷ ተከልክላ መመጣው ማንም ሰው አይጠራትም። እያሳደደች የት እንደምንገኝ እያሳደደች ተንከልክላ ትመጣለች። ነፍሴ ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክህደት ውሄ ጻፍሽኝ በበደል መዳፍ ውስጤን ሰብሬ ስበድል ዛሬም ልቤን መቼ ተነዳ በራስ ቃል መውደቄ በመንገዴ ላይ ቢጎልም ከቶ እምነቴ ባንቺ ፍቅር ቀንቷል ሙሉ ማንነቴ የኔ ማንነቴ ሳልሰስት ሆኜ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክህደት ውሄ ጻፍሽኝ በበደል መዳፍ ውስጤን ሰብሬ ስበድል ዛሬም ልቤን መቼ ተነዳ በራስ ቃል መውደቄ ትሆናላችሁ። ዶክተር እዚህ ብሆን ባንቺ ፍቅር ከኔ ማንነቴ
ሳልሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክህደት ውሄ ጻፍሽኝ በበደል መዳፍ ውስጤን ሰብሬ ስበድል ዛሬም ልቤን መቼ ተነዳ በራስ ቃል መውደቄ በመንገዴ ላይ ቢጎልም ከቶ እምነቴ ባንቺ ፍቅር ቀንቷል ሙሉ ማንነቴ የኔ ማንነቴ ሳልሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ። እሺ እንዴት ነው? ትንሽ እረፍት ይፈልጋል። ትንሽ ማገገም ይኖርበታል። የደረሰበት ጉዳት ትንሽ ጫና ያለ ስለሆነ ማየት ይኖርብናል። ላብራቶሪ ውጤቶችም መምጣት ይኖርባቸው። የደረሰበት ጉዳት ትንሽ አስቸጋሪ ስለሆነ መረጋጋት። እሺ ምንድን ነው የሆነው? ማለት ጭንቅላት ተጎድቷል በጣም? እስኪ ውጤቱን አይተን እንወስናለን። እሱ ምን ያክል ነው የሚለውን ስለዚህ ትንሽ ተብቻለሁ። በጣም ማለት ሲወድቅ ጭንቅላት የሚመታው ነገር ካለ ብዬ ችግር የለም። አንዳንዴ ጭንቅላት እንዲ መከፈት አይነት ነገር ሲኖር እንደዚህ ራስ የሚመሳት አይነት ነገር ይኖራል። ግዴታ ጭንቅላት እንደመውሰስ ላይ የሚመጣት ይችላል። አንገት ውስጥ ደግሞ እሱን ለጊዜው ያለው ነገር ለማየት ሳፈልግ ከውጤቶቹ በኋላ ያለው ደግሞ በመንገዴ ላይ ቢጎልም ከቶ እምነቴ ባንቺ ፍቅር ቀንቷል ሙሉ ማንነቴ የኔ ማንነቴ ሳልሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት ደጃፍ በክህደት ውሄ ጻፍሽኝ